መውደቅ መነሳት፣ ማሸነፍ መሰለፍ፣ ማግኘት ማጣት ሁሉ በአንድ ያዘ። በእያንዳንዱ የህይወት ውጣ ለማሸነፍ ስኬቱን መፈለግ ግድ ይላል። ይፈልጉ አሸናፊነት። ፍለጋችን አሁን ይጀምራል። አሁን ብርቱ ፍክክር የሚካሄድበት ማሸነፍ፣ መሸነፍ፣ እልህ አስጨራሽ ትግሎች ሁሉንም በአንድ የሚያስተናግደው ፍለጋችንን ሊጀምር ዛሬ አሃዱ እንላለን። በዛሬው ፕሮግራማችን እነማን ይወዳደራሉ፣ ምን ያህልስ ቡድኖች አሉን የሚለውን ለማወቅ እንግዶቻችንን ጋብዘን በዚህ ተገኝተናል። በመጀመሪያ እስኪ እንተዋወቃቸው። እኔ ስሜ አቢጊያ በቀለ እባላለሁ። የጓደኛዬ ስም ደግሞ ሰላም ደጀኔ ይባላል። የግሩፓችን ስም ደግሞ ኤሚስ ነው። ኤሚስ ያልንበት ምክንያት ዩኒክ ስለሆነና በፈረንሳይኛ ፍሬንድስ ማለት ነው። ስሜ ጌታው እንደመላሽ ይባላለሁ። እኔ ደግሞ ዳዊት ተዘራ። የግሩፓችን ስም ደግሞ ዋሊያ ይባላል ማለት ነው። ያ ዋሊያን የመረጥነው ያው ዩኒክ ነገር ነው ብለን ስላሰብን ነው። ብርቅዬ ልጆች ነን እኛ። እንደኛ አይነት ሰው ሊደገም አይችልም። አማኑኤል አበበ እባላለሁ። ማያም ሳይ ይባላለሁ። የግሩፓችን ስም ደግሞ ቃዋ። ሰላም፣ ስሜ ሩሃማ ወርቁ ይባላል። የጓደኛዬ ደግሞ ሳምሶን አዳሙ ይባላል። የቡድናችን ስም ላቭ ኤንድ ዲፈርት ይባላል ወይም ፍቅርና ጥረት። ስሜ ሪድዋን ፈይሰል ይባላል። አንቺ ደግሞ? ኢየሩሳሌም ይባላል። ለፍለጋ ውድድር ነው የመጣ ነው። የግሩፕ ስማችን ልዩ ይባላል። ሰላም እንዴት ናችሁ? እኔ ድላዊት ቴዎድሮስ እባላለሁ። እሷ ደግሞ ሄርሜላ መኮንን ትባላለች። ስማችን ስም ኪዩት ገርል ናት። ስሜ ረምላ አህመድ እባላለሁ። ሀያት ታደለ። የግሩፓችን ስም ደግሞ አነስ ይባላል። ሰላም፣ ስሜ ማህደር ሙልጌታ ይባላል። የጓደኛዬ ስም ደግሞ የአምላክ ስራ ሰይፍ ይባላል። የቡድናችን ስም አልፋ ይባላል። ያው ሁሌም አንደኞች ስለሆነ በራሳችን እንተማመናለን። ስሜ አብዱል ሐኪም ኢብራሂም ይባላል። ወንድሜ ደግሞ ካሊድ ሙከሚል ይባላል። ቡድናችን ስም ቲጋገዙት ይባላል። ቲጋገዙት ማለት ተጋግዘን እንደማለት ነው በስልጠኛ ቋንቋ ነው። ስሜ ዮናስ ሙልጌታ ይባላል። የብር ስሜ ጆቫኒ ይባላል። ስሜ አዝመራ ተክላ ይባላል። የግሩፓችን ስም ኤጄ። ስሜ ዳዊት ፍቃዱ ይባላል። ሞዴልና ተማሪ። ስሜ ሶፎንያስ መስፈን ይባላል። ሞዴልና ተማሪ። ወዳጅነት በብርቱ ፉክክር በዚህኛው ውድድር ይሰየማል። ፍለጋችን ከተለያዩ ቦታዎች በመጡ 12 ቡድኖች ቀጣዮቹን ዙር ሊያካሄድ እጅግ ባማረ እጅግ በደመቀ መልኩ ዛሬ ወደ እናንተ መድረሱ ይቀጥላል። ወደ ፍለጋ ውድድር የመጣንበት አጋጣሚ ሶሻል ሚዲያ ላይ ማስታወቂያ ያየ ሰው ጓደኞቻችን ኢንፎርም አድርገውን ነው። በቀጥታ እኛ አላየነውም እና እንደዛ ነው የመጣ ነው። በሶሻል ሚዲያ በተለጠፈው ተናይታል። በዛ ማከኝ በትምህርት ቤት ነው የመጣ ነው። እንደ አብሲኒያ ነው የምንማረው። በአብሲኒያ በኩል ነው የመጣ ነው። የመጣንበት አጋጣሚ ሶሻል ሚዲያ ላይ ተነው በዛው ምሳናት እኔ ነው ኮሜንት ያደረገችኝ። ያው እንደምናሸንፍ እርግጠኛ ስለሆነች እኔ ነው የመረጠች። ወደዚህ ውድድር የመጣ ነው በትምህርት ቤታችን አማካኝነት ነው። የፍለጋ ውድድር የሰማነው መረጃውን ያቀበሉን ከድርጅቱ ነው ከአፍሮፊ ጋር እዛ ተማሪዎች ስለሆነ ተመርጠን የመጣ ነው። ፍለጋ ፕሮግራም ያየነው ሶሻል ሚዲያ ላይ ነው። እዛ ላይ እንሞክርና ከዛ ያው በድል እንደምንመለስ አንጠራጠር። የፍለጋን ውድድር የሰማነው ከምንማርበት ትምህርት ቤት ያው መረጃ ደርሶን ነው። ያው ትምህርት ቤቱ እድሉን ሰጥቶናል። ወደ ፍለጋ ውድድር የመጣንበት አጋጣሚ ሶሻል ሚዲያ ላይ ነበር ያየሁት። ጓደኛ ማቾች ፍለጋ የሚባል ውድድር ላይ መሳተፍ የምትፈልጉ ሲባል ያው ጥሩ ነው ሜሞሪም ይሆናል ብለን አስበን ለረድ ነገርኩት። ወደዚህ ውድድር መጣን ማለት ነው።
በዚህ በፍለጋ ፕሮግራም ላይ ከተለያዩ ስፍራ የመጡት እነዚህ አብሮ አደግ ጓደኛሞች ለማሸነፍ ይወዳደራሉ። በተለያዩ ዙሮች ለተከታታይ ሳምንት ወደ እናንተ የሚደርሰው ፍለጋችን በጣም የሚዋደዱ ጓደኛሞችን አጣምሯል። ይሄ ጓደኝነት በዚህ ውድድር በፍለጋችን ተፈትኖ አሸናፊነቱን ይቀናጅ ይሆን? ይሄንን በቀጣዩ ሳምንታት በጋራ የምንመለከተው ነው የሚሆነው። ለዛሬ ለፍለጋችን መጀመሪያ ይሆን ዘንድ ጥቂት ጨዋታዎችን እንጫወታለን። እንደተዋወቃችኋቸው በጥሩ ሞራል ለውድድሩ ተዘጋጅተዋል። እኔ ህሊና ተክሌን ፕሮግራም እያዘጋጀው ወደ እናንተ የማደርስ ይሆናል። ዛሬ የምንገኘው በፍለጋ የመክፈቻ ፕሮግራም ነው። ለመክፈቻ ይሆነን ዘንድ ቀለል ያሉ ጨዋታዎችን ከተወዳዳሪዎች ጋር እንጫወታለን። ወደዚያው እናምራ። እንኳን ደህና መጣችሁ። የፍለጋ ተወዳዳሪዎች በቀኝ በግራ ከኋላ እዚህ ተሰይመዋል። አንድ ወደ ቀኝ፣ ወደ ግራ፣ ወደ ፊት። 1 2 3 ፍለጋ። እንኳን ወደ ፍለጋ ውድድር በሰላም መጣችሁ። እዚህ 12 ቡድኖች የፍለጋን ውድድር ለመወዳደር ብርቱ ትግልና ብርቱ ትንቅንቅ ለማድረግ ተዘጋጅተዋል፣ መጥተዋል። ዛሬ በመክፈቻው ቀለል ያሉ ጨዋታዎችን እናደርጋለን። ለጨዋታዎቹ ግን ትንሽ ማሟሟቅ ያስፈልጋል። እስቲ ማሟሟቅ። በቀኝ በኩል ያለውን ሽልማት ለመውሰድ ቀኝ ወዴት ነበር? በግራ ያለውን እስቲ በደንብ እንጂ በድጋሚ ወደ ላይ። እናመሰግናለን። እንግዲህ አሁን 3 ጨዋታዎች ይኖሩናል። እዚህ ያላችሁ ተወዳዳሪዎች ሁላችሁም ዛሬ ነው የተዋወቃችሁ፣ በየቡድን የመጣችሁ ማለት ነው። ስለዚህ ሁሉንም ቡድን የሚያሳትፍ ጨዋታ እንጫወታለን። የጨዋታውን ሕግ አስቀድሜ እነግራችኋለሁ። የመጀመሪያው ጨዋታ በደንብ መስማት ይጠይቃል። ስለዚህ ጆሮአችሁን ትጠቀማላችሁ ማለት ነው። ዝግጁ ናችሁ? ለመጀመሪያው ውድድር ቡድን ለመመስረት የመጀመሪያው ሕግ 3 ቡድን በፍጥነት ስሩ። 3 ቡድን ውድድር ያልፋቸዋል ማለት ነው ሁለቱ ተወዳዳሪዎች። ስለዚህ የመጀመሪያው ውድድር 3 ሰዎች ናቸው የሚያስፈልጉት። ከየቡድኑ 3 ሰው እንመርጣለን። ከዚህ አንድ ሰው፣ ከዚህ አንድ ሰው፣ ከዚህ አንድ ሰው። ስለዚህ 3 የመምረጫ የተለያዩ ቴክኒኮች አሉን። ከዚህ ጀምራለሁ ማለት ነው። ከ1 እስከ 10 በፍጥነት እንጠራለን። 3 ጥራ ሶፎንያስ 2 7 ቡድኑን የሚወክለው 7 ቁጥር ተጠርቶ ስለዚህ ተመካከሩ። አሁን የእናንተን ውድድር ማን የሚቀጥለው ውድድር ያሸንፋል የሚለውን እሱ ተሽከርክሮ የደረሰበት ሰው ነው የሚወዳደር። የቲም 2 ተወዳዳሪዎችን ለመምረጥ በእነዚህ ዙሪያ 3 ጊዜ እቆጥራለሁ። በሶስተኛው በእጁ ሊጥለው የሚችለው ምልክት ይዟል። ምልክቱ የወደቀበት ሰው ተወዳዳሪ ሆኖ ከዚህ ይመረጣል ማለት ነው። ዝግጁ ነህ? 2 3 ተሽከርከር። ፍጥነት 1 2 አሁን እዛው የሆነ ሰው ላይ ይወድቃል። መጣል ትችላለህ። ውድድር 1
ሊጀመር ነው። አሁን ለተወዳዳሪዎች የመወዳደሪያ ማንኪያና ቴኒስ ኳስ እንሰጣቸዋለን። በዚህ ጋር የተሰመረላችሁ መስመር አለ። ይሄንን በፍጥነት ሄዶ እዚህ ቀድሞ የመጣ አሸናፊ ይሆናል ማለት ነው። በመሃል ላይ የወደቀበት ሰው ተሸናፊ ነው። ማንኪያችሁን መያዝ የምትችሉት በጣም ጫፍ ላይ ነው። አርቁት። ማንኪያችሁን ጫፍ ላይ። ለመወዳደር ዝግጁ? 1 2 3 ፍጥነት 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 የውድድር አንድ አሸናፊ ቲም ቢ ሆኗል። ሁለተኛ ገና ውድድሩ መጀመሩ ነው። ተሸንፈናል ብላችሁ እንዳይሰማችሁ፣ ገና መጀመሩ ነው። ሞዴሊንግ ተማሪ ነኝ እኔ። በሞዴሊንግ ነው የምሰራው አሁን። እኔም ሞዴሊንግ ተማሪ ነኝ። ስራዬ የአይቲ ባለሙያ ነው እና ሞዴል ነኝ። እኔ የሆቴል ተማሪ ነኝ እና ደግሞ ተጨማሪ ሙዚቃ ሞካክራለሁ። እኔ ሞዴልና የ3ኛ ዓመት ዩኒቨርሲቲ ተማሪ ነኝ። እኔ ደግሞ ሞዴልና በቢልዲንግ ኤሌክትሪካል ኢንስታሌሽን ላይ እየሰራው ነው የሚገኘው። የስራ ሁኔታ ነጋዴ። እኔም ነጋዴ ነኝ። የግል ድርጅት ላይ ዳታ ኮሌክሽን እየሰራሁኝ ነው። ከዛ በተጨማሪ ደግሞ ሬዲዮ ላይ ሰራ ነበር፣ በአንዳንድ ምክንያት ቆሟል። አካውንቲንግ በግል ነው የምሰራው። ከአዲስ አበባ ዩኒቨርሲቲ በቲያትር አርት ከተመረቅን 3 ወራችን ነው። የራሳችንም የተለያዩ ድርጅቶችም ኮንተንት ክሬተሮች ነን። እኔ ሞዴልና ግራፊክስ ዲዛይነር። እኔም እንደሷ ሞዴልና በተጨማሪ የግል ስራ ነው የምሰራው። የሜካፕ እና የጥፍር ተማሪዎች ነን። የፈርስት ይር ተማሪ ነኝ ማርኬቲንግ። ከዛ በተጨማሪ ደግሞ ሞዴሊንግ ጨርሻለሁ፣ በሞዴሊንግ እና በአክቲንግ ማለት ነው። አሁን ላይ ያለሁት ሞዴሊንጉ ላይ ነው። ተመልካቾቻችን የምትገኙት በአዲስ ሚዲያ ኔትወርክ የፍለጋ የመክፈቻ ፕሮግራማችን ላይ ነው። ጨዋታ 2 ይቀጥላል። ዝግጁ? በዚህ ጋር ጭብጨባ ቀንሷል። በዚህ በኩል ከጀርባ ፍለጋችን አሁንም ቀጥሏል። በአሁኑ ፍለጋ የጨዋታ 2 ተወዳዳሪዎች ከያሉበት ይወጣሉ። ከዚህ ተወዳዳሪ በስተቀኝ፣ በዚህ በኩል ተወዳዳሪ። 2 ተወዳዳሪዎች አሉን። በሚቀጥለው ተወዳዳሪ ከጀርባ ነቃ ነቃ። ይሄኛው ጨዋታ በደንብ ድጋፍ ይፈልጋል። እንዴት ነው? ይሄ ጀማ አልተቻለም። እዚህ ጋር የተቀመጡላችሁ 5 ውሃዎች አሉ። ከዚህ ጀምራለሁ። በዳር ላይ ባለው ክብ በስተቀኝ፣ በዳር ላይ ባለው ክብ ላይ መሀል ላይ ማያ ደግሞ እዚህ ላይ ትሆኛለሽ ማለት ነው። ልክ ይጀመር ሲባል ሁላችሁም አንዳንድ ውሃ ታነሳላችሁ። 5 ውሃ ነው ያለው። ውድድሩን ለማሸነፍ 3 ውሃ አንድ ቦታ ላይ ማከማቸት ይጠበቅባችኋል። ውድድሩን ለመጀመር ማያ ምን ይመስልሻል? ዝግጁ ነሽ? ታሸንፈን? እዛ ጋር እዚህ ጋር እየጀመረች ከጀርባ ውድድሩን ለመጀመር 1 2 ውድድሩን ለመጀመር 2 3 ፍጥነት ኖ ሞራል ሌታል የአሸናፊ ቡድን ሞራል። ጨዋታው ባልታሰበ ፍጥነት ነው ያለቀው። ተወዳዳሪዎች ወደ ቦታቸው ይመለሳሉ። የታወቀ እኮ ነው እኛ እንደምናሸንፍ። ዋሊያ ና ቦይስ። ለኔ እንደውም ለምን ይለፋሉ ሌሎቹ?
እናሸንፋለን ብለን ተስፋ እናደርጋለን። ለማሸነፍ እንግዲህ የሚደረገውን ነገር እንዳለ እናደርጋለን። አሪፍ ቆይታ እንደሚኖረን እርግጠኛ ነን። ተስፋ ነገር እናደርጋለን። እንማርበታለን። እናሸንፋለን። እናሸንፋለን። እናሸንፋለን ብለን አምነን የመጣ ነው። እናሸንፋለን። አንደኛ እንደምንሆን ደግሞ ተስፋ እናደርጋለን። እንተማመንባታለን ደግሞ እናሸንፋለን ብለን ተስፋ እናደርጋለን። እናሸንፋለን። ያው እናሸንፋለን ብለን የመጣ ነው። እናሸንፋለን እንደምን እናሸንፋለን። እንደምናሸንፍ በጣም ተስፋ አደርጋለሁ። አይደል? ተዘጋጅተናል። ይጠብቁ። በቀኝ በግራ የአሸናፊ ቡድን ሁለት ዙር በመሸነፍ ያጠናቀቀው ቡድን 1 ነጥብ ይዟል። የጀርባ ቡድን ይህንኑ ውድድር ትንሽ ጨዋታውን ከበድ እናደርገውና ከወንዶቹ እናወዳድራለን። ወደ መድረክ ከጀርባ ከዚህ ጋር አሁን የሃይላንዱ ቁጥር ተቀንሷል። 1 ሃይላንድ ተነስቶ በ4 ሃይላንድ ነው የምትጫወቱት። 3 ማድረግ ይጠበቅባቸዋል። ከጀርባ ደጋፊ የለም። ለማሸነፍ ዝግጁ ናችሁ? ዝግጁ? እዛ ጋር እዚህ በጣም ፎከስ አድርገካል። ውድድር 2 ለማሸነፍ 1 2 2 3 ፍጥነት አሸናፊ 3 ለማስገመት 3 ለማስገመት ፍጥነት አላለቀም። ጨዋታው አላለቀም። 1 መሀል አለ። እኩል የማንሳት ቻንስ አላችሁ። ይሄኛው እንደተነሳ ይሄኛው ይቀመጣል። ዝግጁ ናችሁ? 1 2 ፍለጋ ለማሸነፍ 3 ፍጥነት ያዝ አሪፍ ጨዋታ ነው። አሪፍ ጨዋታ ነው። እንዴት ነው ሞራል አቀባበል? እንዴት ነው እዚህ ጋር ፉከራ እዚህ ጋር ከባድ ተጋጭ። የሁለተኛው ዙር ውድድር በቲም 3 አሸናፊነት ተጠናቋል። አሁን ለቅድሙ ጨዋታ ከውድድር ውጭ የሆኑ ተወዳዳሪዎች ወደ ጨዋታው ይመለሳሉ። ለመጨረሻው ጨዋታ ውድድር 3 የመጨረሻውን የፍለጋ ውድድር ለማድረግ አሁን ትዘጋጃላችሁ። አሁን ቲሙ በድጋሚ የሚበተን ነው የሚሆነው። ዝግጁ ናችሁ? በቀኝ በግራ የት አለ? የምንገኘው በአዲስ ሚዲያ ኔትወርክ ፍለጋን የመክፈቻ ፕሮግራም ወደ እናንተ እያደረስን ነው። ቦታው ደግሞ አራዳ ፓርክ ነው። አሁን ለውድድሩ ዝግጁ?
ተወዳዳሪዎች ባላችሁበት መስመር ወደፊት መምጣት። ወደ ላይ ጠንከር ጠንከር። የትኛው ቲም ነው ጎትቶ የሚያሸንፈው? ዝግጁ? ጎንበስ። ቆይ ጎንበስ። ሁሉም ሰው ጎንበስ። ገመድ ያዝ አላልኩም? መልሱ። ማንሳት። አዎ፣ በፍጥነት ተወዳድሮ ለመወዳደር አንድ ሰው ማሳለፍ። ኖ ገመዱ እያለቀ ነው። ፍጥነት። እኔን ለመጥመድ ነው እንዴ? እስቲ አሸናፊው ቡድን ፉከራ ብቻ አይደለም እየተባለ ነው። እጃችሁ ለተላጠ እስኪ እጃችሁን ዘርጉት። እሱ ብቻ ነው የተወዳደረ። እስቲ እጃችሁ ይታይ። እስቲ የምትገኙት በፍለጋ የመክፈቻ ፕሮግራም ነው። በዛሬው የፍለጋ ፕሮግራማችን እንግዲህ መክፈቻውን እንዲሞቅ ደመቅ አድርገን ጀምረናል። ተወዳዳሪዎቻችን እጅግ ደስ የሚል ድባብ ይዘዋል። አይደለም እንዴ? ምንድነው? ፍለጋ በሚቀጥሉት ሳምንታት ለእናንተ ሲደርስ እጅግ አጓጊ የሆኑ ቻሌንጅ ያላቸውን ውድድሮች ይዞ ለተመልካች የሚቀርብ ይሆናል። ማሸነፍ፣ መሸነፍ፣ ማለፍ፣ መውደቅ፣ ይሄን ሁሉ በፍለጋ አይናችሁን ሳትከድኑ የምትመለከቱት ይሆናል። የዛሬው የጌሚንግ ወይ ደግሞ የጨዋታ ፕሮግራማችን እዚህ ጋር ያበቃና ወደ ዕጣ ማውጣቱ ስነ ስርዓት የምንሄደው። ዝግጁ ናችሁ? ዝግጁ? በቀጣይ በሌላ ስፍራ ደግሞ ተገናኝተን እጣውን እናወጣለን። በሚቀጥሉት ሳምንታቶች የትኛው ቡድን ከየትኛው ጋር ከባዱን ፍልሚያ ይጀምራል የሚለውን የምንመለከት ነው የሚሆነው። በላይፍ ጎበዞች ነን፣ በጌም ደግሞ ዛሬ እናየዋለን። ቻሌንጁ በደንብ አሪፍ ነው። ያው ቻሌንጅ ያለው ነገር ደስ ይላል። በደንብ ለማሸነፍ ነው እዚህ የመጣ ነው። ያው እንደምናሸንፍም ጥርጣሬ ነው። ቻሌንጅ ነገራቶችን ራሴ እንደዛ ማጋለጥ በጣም ደስ ይለኛል። በጣም ደስ ይለኛል። ቻሌንጅ ላይ በጣም ጥሩ ነኝ። አንዳንዴ መጨረሻ ላይ ማሸነፍ ሲኖረው መጀመሪያ ቻሌንጅ ሲኖረው በደንብ የሚያረካውና ቻሌንጅ ላይ እኔም በጣም ጥሩ ነኝ። የምናሸንፍ ይመስለኛል። ተመልካቾቻችን በዚህ በውቡ የአራዳ ፓርክ እስካሁን ድረስ ወደ እናንተ የደረሰ ያለው የፍለጋ የመክፈቻ ፕሮግራም አሁን ደግሞ ወደ መጠናቀቂያው እንዲሁም ደግሞ ተወዳዳሪዎች ከየትኛው ተወዳዳሪ ጋር ይደርሳቸዋል የሚለውን የመጀመሪያውን 4 ሲዝን ወይ ደግሞ የመጀመሪያውን 4 ተወዳዳሪዎችን የምንለይበት የምንመርጥበት ሰዓት ላይ ደርሰናል። እንዴት ነበር የእስካሁኑ ቆይታችን? ፈገግ ያሉ አብረው የሚደርሳቸው ይመስለኛል ስጠረጥር ማለት ነው። እስኪ አንዳንድ ነገር እንጠይቃቸው። ከዚህ ውድድር ምን ይጠብቃሉ? እስካሁንስ የነበረው ቆይታችን እንዴት አገኙት የሚለውን 1 2 3 ሰው እንጠይቅና እጣውን እናወጣለን። ከዛ ኬካችንን ቆርሰን መርሃ ግብራችንን የምንዘጋ ነው የሚሆነው። ከማን ልጀምር? ወደዚህ። እሺ፣ አመሰግናለሁ። እንደ ጅማሮ ውድድሩ በጣም ፉክክር የበዛበት ነበረ እና የሚያዝናና ነው። ቀጣይ ያሉት ጌሞች ደግሞ በጣም ትንቅንቅ የበዛበትና ጥሩ እንደሚሆን እገምታለሁ። ከውድድሩ ማሸነፍ ነው ማንሸነፍም ሲሆን አንድ ላይ ያው ፍቅር የምናይበት ይሆናል። ጨዋታው ላይ ደስ የሚል ፉክክርም አለው።
ጨዋታው በጣም ምርጥ ነው ብዬ አስባለሁ። ውድድሩ አሪፍ ነው እስካሁን ድረስ። ወደፊትም ደግሞ ጥሩ እንደሚሆን እርግጠኛ ነን። ያው እናሸንፋለን እና ያው በጉጉት እንድትጠብቁ ነው የምነግራችሁ። አመሰግናለሁ። ውድድሩ በጣም አሪፍና አዝናኝ ነበረ። ተግባቦታችን በጣም ደስ ይላል እና በጉጉት ጠብቁን፣ እናሸንፋለን። እሺ ውድድሩ በጣም ደስ የሚል ነበረ። በጣም ፉክክር ያለው ሆኖ በጣም ፈኒ ነው፣ ደስ ይላል እና ብናሸንፍ ደስ ይለናል። ከዛ ባለፈ ደግሞ በጣም አምሶ ኤክሳይትድ። ከዛ ሁላችንም ደግሞ ኤክሳይትድ ሆነን የምንጫወተው እናንተም ኤክሳይትድ ሆናችሁ እንድትጠብቁን ይሁን። በመጀመሪያ እናመሰግናለን። ውድድሩ በጣም አሪፍና አዝናኝ ነው። ወደፊትም በደንብ አብሮነታችንን የሚያሳይ አይነት ውድድር ነው እና እናሸንፋለን ነው ማለት። በመጀመሪያ ደረጃ ይሄን ላዘጋጁት ለዚህ ክሩ በጣም ነው የምናመሰግነው። ሲቀጥል እስካሁን የነበረው ነገር በጣም አሪፍ ነበረ። ከዚህ በኋላ ያለው ነገር አሪፍ ይሆናል ብዬ እጠብቃለሁ። ለሁላችሁም ቡድኖች መልካም እድል። ለቀጣይ ምዕራፍ ወይ ደግሞ ለቀጣይ ሲዝን ማን ከማን ጋር ይደርሳል የሚለውን ለመለየት ከዚህ ከጀርባዬ የተደበቀ እጣ አለች። 12 እጣዎች ተዘጋጅተዋል። እያንዳንዳችሁ 4 ቡድን ላይ ነው የምትሆኑት። ስለዚህ ሁሉም ሰው አንዳንድ እጣ ያነሳል ማለት ነው። ከየቲማችሁ ሞራል ስጣ። እስቲ በቃ ያጁ እንዳከፍቱ ሊያንቺን እጣ ለቲሜት ስጫት። መክፈት አይቻልም። ስለዚህ አሁን ለየቡድኑ አንዳንድ ታስይዛለሁ። አንደኛ ዙሮች እጃችሁን ከፍ እንድናያችሁ በደንብ እስቲ የነ ማያ ቲም ማያና አማን፣ የነ ሬድ ቲም ሬድና ጄሪ፣ እዛ ጋር አዚና ጆቫኒ ቲም 1 የመጀመሪያ ዙር በመጀመሪያው ሳምንት ውድድር የምንመለከታቸው ይሆናል። ዙር ሁለት አዎ ለዙር 2 የነ ሀያትና ረምላ ቡድን ሳሚና ሩሃማ፣ ሄርሜላና እድላዊት ዙር 2 ሆነዋል። በሁለተኛው ሳምንት ውድድር የምንመለከታቸው ይሆናል። ዙር 3 ዴቪድና ጌጅ፣ ሶፎንያስና ዳዊት። ዙር 3 አቢጌልና ሰላም ለዙር 3። በአዲሱ ቡድን የተበተኑት ዙር ደርሷቸዋል። ካሊድና አብዲ። ዙር 2 ያምላክና ማሂ እንዲሁም የነጌች ቡድን ዙር 3 ደርሶታል ማለት ነው። ተመልካቾቻችን እንግዲህ እንደተከታተላችሁት አጓጉ የሆነው የእጣ ማውጣት ስነ ስርዓት ተጠናቀቀ። በ3 ዙሮች ዙር 3 ሆነው ዙር 1 ዙር 2 እና ዙር 3 ሆነው ውድድራቸውን ለመፋለም ተዘጋጅተዋል። እንግዲህ ባልተጠበቀ ሁኔታ የተለያዩ ቡድኖች የተለያዩ ቦታዎች ላይ ተገኝተዋል። ውድድሩ እንዴት ይሆናል በእነዚህ ዙሮች፣ ይሄኛውስ ቡድን ከየትኛው ጋር የበለጠ ተወዳዳሪ ይሆናል የሚለውን በሚቀጥሉት ሳምንታት በጋራ የምንመለከት ነው የሚሆነው። ዛሬ የፕሮግራሙን ብስራት በማስመልከት የኬክ ቆረሳ ከዚህ ቀጥሎ እናደርጋለን። አብራችሁን ቆዩ። እንግዲህ አሁን የኬክ ቆረሳው ስነ ስርዓት ላይ ደርሰናል። ይሄ ውድድር እናንተ ነው። ስለዚህ ኬኩን እናንተ ትቆርሳላችሁ። የታል ለፍለጋ ፍለጋችን ከዚህ ሳምንት ጀምሮ በይፋ ተመልካቾች በየሳምንቱ ለእናንተ የሚደርስ ይሆናል። እጅግ ባማረ ድባብ፣ እጅግ በጣም ፉክክር ባለበት ድባብ እነዚህን ከመሰሉ ተወዳዳሪዎች ጋር በየሳምንቱ አዳዲስ ፉክክሮችን፣ አዳዲስ ቻሌንጆችን ይዞ ወደ እናንተ ወደ ተመልካቾቹ የሚደርስ ይሆናል። የፍለጋ